ወንጀል ትሰራለህ በዚህ በምስኪን ልጅ ይሏታል ይስሉት። እኛ አይነ በስሮች በአላህ ዘንዳ አንጠየቅም። በአላህ ዘንዳ አንጠየቅም። ጀነትም ለኛ ክፍት ናት ይላል ማለት ነው። አሁን ጥያቄው አይጠየቁም ወይስ ይጠየቃሉ? በደንብ ይጠየቃል። በደንብ ይጠየቃል። ሐዲሱን የተረዳው በተሳሳተ መንገድ ነው። ሰውዬው ሁለት አይኖቹን የወሰድኩበትን ባሪያዬን ሶብር ካደረገ ከታገሰ ጀነትን እሰጠዋለሁ ብሏል አላህ። እና ይሄን ነቢያችን ሰለላሁ ዐለይሂ ወሰለም ነግረውናል። ያ ማለት ግን እንደፈለገ ሰውን ይበድል ማለት አይደለም። ይጠይቃታል፣ ይቀጣታል በዛች እና አይቻልም። ይህ ስህተት ነው። እኛ እንጠይቅም አትጠይቅም አልተባለም። ይሄን ያደረገ ጀነት ይገባል ቢባል ሌላ ወንጀል ቢሰራ ችግር የለም ማለት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም መን ሰለል በርደይን ደኸለል ጀና አሉ። ሁለት ቀዝቃዛ ሶላቶችን የሰገደ ጀነት ገባ አሉ። የአስር ሶላትና የሱብህ ሶላት። ኦኬ ሌላውን ባይሰግድ ችግር የለውም ማለት ነው። ወንጀል ቢሰራም ችግር የለውም ማለት ነው። ላይ አይደለም፣ በዛማት አይደለም። ይሄ ጀነትን የሚያስገኘው ምንዳ ነው ለማለት ነው። ምንዳውን ደረጃ ለመግለጽ ነው። ወንጀል ቢያደርግ ግን ይጠይቃል፣ ይቀጣል። እሺ እነሷም በፍርድ ቤትን በምንም ካሳለው ስሜ ስለጠፋም ሰውም ብሏታል። በእርግጥ ቦጋን የላትም እቺ ልጅ በካሳለው ብላት የትኛውም ፍርድ ቤት ብትሄዱ ፍርድ ቤቱ ምንን አይከሰኝም በቃ ያስፈራራት። አሁን እሷ እዚህ ልጁ ነው እናቷ ጋር እናቷም ወንድም የላትም ልጅቱ በቃ ዘመዷ የሚባለው ምን እና እንዲላታል ማለት ነው። ባልገና እናት አይደለም የላትም ምንም በቃ እሷ ለዲኗ ነው ጠንካራ መሆን ትፈልጋለች። በዲኗ ጠንካራ የሚያደርጋት ሰው የለም። ስለዚህ በቃ አይነ በሲሩ አልሽ ፈታት አላገባትም እኮ ገና ለገና እኮ አግብቷት እኮ አይደለም ገና በምኞት እኮ ነው አገባሻለሁ አላት። አልፈልግም ማለት እሱ ገና አላገኛትም። ምንም የተገናኙት ነገር የለም። ከአንድ ቀን በላይ አይተው አታውቅም ሰውየውም ማለት ነው። ዝም ብሎ እኮ ነው ከመሬት ተነስቶ ማለት ነው። እሷ አግብታ የወለደች ይችላል ሌላ ሰው ነው። አይገርም። ከመሬት ብቻ ነው ታዲያ ከሱ ጋር ምን አገናኛት ታዲያ? ስለ በደል እኔ አልጠይቅም ማለት ምን አገናኛት? እሱ አስፈራራት። እኔ ነኝ የወለድኩት እንዴት ውሸት ታወራለህ ብሎ ጠየቁት፣ ሽማግሌ ሰው ማለት ነው። እቺ ልጅ ከአንድ ቀን አታውቅም። ስንት አመት ነው ያ ተነጋግረው 2008 ነው። አሁን እኮ ሰውየው ልጁን አግብታ በሌላ ባለ ወለደችው 2011 ነው። አሁን ሰውየው እኮ አሁን ነው እኮ አሁን መጥቶ አግብቻታለሁኝ ማለት አግብቻታለሁ አላለም። 2008 ላይ ከሷ ጋር አድሬያለሁ። የወለድኩት ልጅ የተወለደው ልጅ የኔ ነው ይላል። ለምንድን ነው ይሄንን ያለ? በቃ ወንድምም የላት ባልም የላት ቤት ገዝታለች እሷ። ለዛ በደካማ ጎኗ ለመግባት ፈልጎ ነው፣ ቤት ለማግኘት ፈልጎ ነው አይደለ? በዛ ነው በቃ ማንም የላትም እቺ ልጅ በቃ እናቷም ሴት ናት፣ እህቶቿም ምንም በቃ ማንም የላትም። ያ በደካማ ጎኗ ማለት ነው አስፈራርቶ ነው። አይ እሺ እህታችን እናቷ ሴት ነች ወንድም ሆነች። ለማን ሌላ ጥያቄ አለሽ የለሽም? እሺ እህታችን ለማንኛውም ይጠየቃል። እሺ ከበደለ ወርም ቢሆን ይጠየቃል። ሰውየው ነገር ከአላህ ዘንድ ያስጠይቀዋል። እሺ ማንኛውም ሰው ቢሆን የበደለ ሰው ይጠየቃል። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ አልቁድሲ ላይ ሲናገሩ ምን አሉ? ቃል አላሁ ተዓላ يا عبادي إني حرمت الظلم على نفسي وجعلته بينكم محرما فلا تظالموا. وقال النبي صلى الله عليه وسلم إن الظلم ظلمات يوم القيامة. الله من أعلى ባሪያዎቼ ሆይ እኔ በደልን በራሴ ላይ እርም አድርጌያለሁ፣ በመካከላቸውም እርም አድርጌያለሁ፣ አደራ አትበዳደሉ ብሏል። እና ስለዚህ የበደለ ሰው ነገ የውመል ቂያማ ይጠየቃል። من كانت عنده مظلمة لأخيه فليتحلله اليوم قبل أن لا يكون دينار ولا درهم على النبي صلى الله عليه وسلم። ከእናንተ ወንድሙን የበደለ ሰው ካለ ገንዘብ የማይጠቅምበት ቀን ከመምጣቱ በፊት ይጠይቅ፣ ማን ይቅርታ ይጠይቅ፣ ያንን ለበደሉ ይቅርታ እንዲጠይቅ ብለው አዘዋል። ስለዚህ የበደለ ሰው ነገ የውመል ቂያማ ይጠይቃል። አንድ ጥያቄ ደግሞ
በምንድን ነው የሚባለው? ይሄ እስልምናን በሰባት ያካፈሉት የተካፈለ አለና አንዱን ጠይቄ ተረድቻለሁኝ። አሁን ስድስቱ ቀርቶናልና የትኛው ነኝ? በአላህ ምናምን ማናሻርክ ሰዎች የምን ሰባት ነው ልጅ? እንግዲህ ላሉ አህል ሱና ወልጀማ ወይ የሆነ ነገር ላሉ ምን አውቃለሁ። ዝም ባያቸው ሰማህ ነብያችን ሰለላሁ ዐለይሂ ወሰለም ተፍተሪቁ ኡመቲ ዐላ 73 ፊርቃ ብለዋል። ኡመቶቼ ወደፊት ለ73 ፊርቃ ይለያያሉ ብለዋል። ኩሉሃ ፊናር ኢላ ዋሂዳ፣ ሁሉም እሳት ነው አንዱ ሲቀር አለ። ያ ነው ለ73 ያሉት። ታዲያ ትክክለኛው የትኛው ነው ከተባለ መንሀጅ ሰለፍ ሷሊህ ባጭሩ የቀደምት መልካም ሰለፎች መንገድ እሱ ነው ትክክለኛ። ቁርአንና ሐዲስን በሰለፎች ግንዛቤ መገንዘብ። ሰለፍ ሲባል ጊዜ ሷሃቦች፣ ታቢዒዎች፣ አትባዕ ታቢዕ እነዚህ ሶስት ክፍለ ዘመን ላይ የነበሩ ደጋግ ሰዎች ቁርአንና ሐዲስን በተገነዘቡበት መንገድ መገንዘብ ያ ነው ቀጥተኛው መንገድ። ነብዩ ሰለላሁ ዐለይሂ ወሰለም እነዚያን ሰዎች አወድሰዋቸዋል። ኸይሩ ናስ ቀርኒ ثم الذين يلونهم ثم الذين يلونهم አሉ። ከሰዎች ሁሉ መልካም ብሎ ማለት እኔ አሁን ባለሁበት ዘመን ያሉ ሰዎች ከዛ የሚቀጥሏቸው ከዚያ የሚቀጥሏቸው ብለው ተናገሩ። እሺ አመሰግናለሁ። ጀዛከላህ። ኮሜንታተሮች ግን የሚስቁትን ለይታችሁ ዋቁ። እሺ ለይታችሁ ዋቁ። ይሳቁ። እሺ ኮሜንታተሮች አትሳቁ፣ ጥሩ አይደለም። እሺ ሰላም አለይኩም። ወአለይኩም ሰላም። አልቅሱ አንዳንዴ። እሺ ጥያቄሽ ምንድን ነው? እሺ ጥያቄ እህቴ ባሏ ሞቶባት የሞተ ለታ ማታ የተቀበረ ለታ ሸዋር ምናምን አልወሰድኩም እና በበነገታው ነው የወሰድኩት። አንድ ቀን ይጨምራን ወይስ ችግር የለውም? 4 ወር ከ10 ቀን ሞልታ ማለት ነው። ችግር የለውም። ችግር የለውም። 4 ወር ከ10 ቀን ከሆነው ሐቁን አንድ ቀን መጨመር የለባትም። እሺ ሁለተኛ ደግሞ ልጆቹ የሱ ልጆች ህፃን ናቸውና ልብስ አለ ሰደቃ በሰደቀው የልጆቹ ሐቅ ይዘኛል ወይስ ልጆቹ ያንን እንዲለብሱት ለእነርሱ ልክ የሚሆን ከሆነ ከሌላቸው ልብስ ለእነሱ ነው መሆን ያለበት። ካላቸው ልብስና ለእነርሱ ልጆቹ በጣም ህፃን ናቸው ገና የሱን ልብስ ለመልበስ ገና አልደረሱም። እንደሱ ከሆነ ይሄ ልብስ ቢሸጥና ገንዘብ የሚያስገኝ ለልጆች የሚጠቅም ከሆነ ለነሱ ለዚያ ያስቀሩት። ካልሆነ ግን በሱ ስም ሰደቃ ይደረግ፣ በሱ ስም ሰደቃ ያድርጉለት። እሺ እንግዲህ አንዱን በጣም አመሰግናለሁ። ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ወአለይኩም ሰላም። ትንሽ ልቅራና በቃ ትንሽ ልቅራ እስኪ። ቁርአን ያልቀራንበት ቀን የከሰርንበት ቀን ነው። መምህራችን መርቅኖ ማተስ ሊያስተምረን ክላስ ሲገባ እዚያም በኋላ ያስቆጥረን ነበር። ክላሱ ሲገባ ከ1 እስከ 40 1 ብሎ ጀምሮ ከዛም ቀጥሎ 2 ከዛም 3 ነው ቀጥሎም 4 ከዚያም 5 ነው ብሎም 6 ነው ከዛም የሚቀጥል 7ኛው 8 ነው ደግሞ ከዛም 9 ነው ቀጥሎም 10። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ልጠይቅ ወይስ ልቀራ ነው? ጠይቅ። እንትን ካፊሮች ቤት ትርሚዚ 32 35 ላይ ያለውን ሐዲስ ያነሱ ሰምቼ አስረዳኝ ነበር። እሺ ጥያቄ ምንድን ነው? በሱ ላይ ሐዲሱ ላይ አላህ ነብዩ መሐመድ ትከሻቸውን ሲነካ ምናምን ይላል ብለው ሲያወሩ ነበር። እሺ ትርሚዚ ስንት ነው ያልከው? 3235 3000 ይብሩ አለ።
አለው እሱ ምን ሐዲስ ላውጣለህ? እሺ እጅን ልታጠባ እንዴ? ልጠይቅ እስከዛ። ሰላም አለይኩም። ወአለይኩም ሰላም። ጠይቅ። ኦኬ ይኸውልህ እኔ ምን መሰለህ መጀመሪያ ክርስቲያን ነበርኩኝና ከዛ ወደ እስልምና መጣሁ። እሺ ከዛ እና ብዙ ፈተናዎች ወደዚህ ሀገር ስመጣ በጣም ብዙ ፈተናዎች ገጠመኝ ማለት ነው እዚህ ሀገር። እሺ እና ከዛ እኔ የማይባል ቃላት ተናገርኩኝ። ገባ ምን አልሽ? ማለት ያልኩት ነገር ምን መሰለህ እኔ ወደ እስልምና ባልመጣ ኑሮ ይሄን ያክል ፈተና አይገጥመኝም ነበር ብዬ ተናገርኩኝ። እሺ ያጋጥማል። እና ይሄን ነገር አሁን ደግሞ እኔ በጣም ማለት ራሴን ውስጤን ስፈትሸው ለምን እንደዚህ አልኩኝ እያልኩኝ ራሴን እወቅሳለሁ። ገባ እና ይሄ ነገር እንዴት ነው ማለት ሻሃዳ ያስይዝም ባለማወቅ ነው ማለት ሻሃዳ ወይስ እንደገና መያዝ አለብኝ ወይስ ደግሞ በዚሁ መቀጠል አለብኝ? ያኔ በዚሁ ቀጥይ፣ ችግር የለውም። ስለዚህ ቃል ተውበት አድርጊ እንጂ ችግር የለውም ማለት ወደ ክፍርና አይወስደኝም። አይወስድም። ኦኬ እሺ። እሱ ምን ልክፈትልህ ነበር ያልከው ወንድማችን? ትርሚዚ ላይ 3235 لا إله إلا الله ምንድነው ሲል የሰማው የነብዩ ሰለላሁ ዐለይሂ ወሰለም ትካሻ መታ አድርገው ነው ያልከው? እንደዛ ሚላለ ሲሉ ነው። ሐዲሱን ስላላወቅኩት እንድታስረዳኝ። አይሽ ወጣው قال الذي آمن يا قوم اتبعون أهدكم سبيل الرشاد. تلقوا العدل. እሺ አረብኛ ላይ እሺ ሎዲ ያደርገን ቆይ እስኪ አስገቡኝ ደስ ይበለኝ ወላሂ 3200 ስንት ነው ያልከው ሀቢቡ? 35 ነው። እሺ ረዥም ሐዲስ ነው ኡስታዝ። እሱ شكرا لله. ماشي. هذا الحديث عن معاذ بن جبل عن النبي صلى الله عليه وسلم وقال إني نعست فاستثقلت نوما فرأيت ربي في أحسن صورة. وقال فيما يختصم الملأ الأعلى. حدثني محمد بن بشار حدثنا معاذ بن هاني أبو هاني اليشكري حدثنا جهضة ابن عبد الله ابن يحيى عن أبي كثير عن زيد بن سلام عن أبي بن سلام بن عبد الرحمن بن عائش الحضرمي أنه حدثه عن مالك ابن عامر السكسكي عن معاذ بن جبل رضي الله عنه قال يحتبس عنا رسول الله صلى الله عليه وسلم ذات غداة عن صلاة الصبح حتى كدنا نراء عين الشمس فخرج سريعا فثوب بالصلاة فصلى رسول الله صلى الله عليه وسلم وتجوز في صلاته فلما سلم دعا بصوته قال لنا على مصافكم كما أنتم ثم انتقل إلينا ثم قال أما إني سأحدثكم ما حبسني عنكم الغداة إني قمت من الليل فتوضأت وصليت ما قدر لي فنعست في صلاتي حتى استثقلت فإذا أنا بربي تبارك وتعالى في أحسن صورة فقال يا محمد قلت لبيك ربي قال فيما يختصم الملأ الأعلى قلت لا أدري
قالها ثلاثا. قال فرأيت وضع كفه بين كتفي حتى وجدت برد أنامله بين ثديي فتجلى لي كل شيء وعرفت. فقال يا محمد. قلت لبيك ربي. قال فيما يختصم الملأ الأعلى. قلت الكفارات. قال ما هن؟ قلت مشي الأقدام إلى الجماعات والجلوس في المساجد بعد الصلوات وإسباغ الوضوء في المكروهات. قال فيما قلت إطعام الطعام ولين الكلام والصلاة بالليل والناس نيام. قال سل. قلت اللهم إني أسألك فعل الخيرات وترك المنكرات وحب المساكين وأن تغفر لي وترحمني وإذا أردت فتنة بقومي فتوفني غير مفتون. أسألك حبك وحب من يحبك وحب عمل يقرب إلى حبك. قال رسول الله صلى الله عليه وسلم إنها حق فادرسوها ثم تعلموها. قال أبو عيسى هذا حديث حسن صحيح. سألت محمد بن إسماعيل عن هذا الحديث وقال هذا حديث حسن صحيح. وقال هذا أصح من حديث الوليد بن مسلم عن عبد الرحمن بن يزيد بن جابر قال حدثنا خالد بن اللجاج حدثني عبد الرحمن بن عائشة الحضرمي قال سمعت رسول الله صلى الله عليه وسلم فذكر الحديث وهذا غير محفوظ. من هذا قال حدثنا خالد بن اللجاج حدثني عبد الرحمن بن عائشة الحضرمي قال سمعت رسول الله صلى الله عليه وسلم فذكر الحديث وهذا غير محفوظ. هي زايد اللم خلاف الحديث هذا هكذا ذكر الوليد في حديثه عن عبد الرحمن بن عائشة قال سمعت رسول الله صلى الله عليه وسلم. وروى بشر بن بكر عن عبد الرحمن بن يزيد بن جابر هذا الحديث بهذا الإسناد عن عبد الرحمن بن عائش عن النبي صلى الله عليه وسلم وهذا أصح. وعبد الرحمن بن عائش لم يسمع من النبي صلى الله عليه وسلم. عبد الرحمن بن عائش كان النبي صلى الله عليه وسلم يسمى صايدا. እንደተቀለ ሐዲስ የሚያወራው ስለምንድን ነው ከተባለ ስለ ህልም ነው። ነብያችን ሰለላሁ ዐለይሂ ወሰለም በህልማቸው ስላዩት እየተናገሩ ነው። ከዕለታት አንድ ቀን ሰሃቦች ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሰፈር ወጥተው ነበር። ከዚያ የሱብሒ ሶላት ደርሰው እየጠበቋቸው እያለ ፀሐይ ልትወጣ ሁሉ ደረሰን። ነብዩ ሰለላሁ ዐለይሂ ወሰለም ተኝተው ነበር አሉ። ልክ ሲመጡ ጊዜ ከአላህ ሱብሓነሁ ወተዓላ ጋር ህልሙን ያዩትን እየተናገሩ ነው። እንደ ሰሂህ ነው በሚለው ካብን መስለው እጁን በትከሻው ላይ እንደዚህ ጫን አይደለም ያለው ምንድነው የሚለው ከሐዲሱ ላሳየው አማ ኢኒ ኡሐዲሱኩም ማ ሐበሰኒ ዐንኩም አልገዳት አሁን ዛሬ በማለዳ ምን እንዳገደኝ ከእናንተ ያንጓደደኝን ነገር ልነግራችኋለሁ። እኒ ቁምቱ ሚነ ሌይሊ እኔ ከሌሊቱ ወቅት ላይ የሆነ ወቅት ቆምኩኝ። ፈተወضዕቱ ውዱእ አደረግኩኝ። ወሰለይቱ ማ ቁድረ ሊ የተወሰነልኝንም ያክል ሰገድኩኝ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ያንን ሰገድኩኝ። ከዚያ በኋላ ፈነዐስቱ አንገላጀሁኝ። ነዕስ ማለት ማንገላጀት ማለት እሺ የተወሰነ የመተኛት አይነት ነገር ማለት ነው። ፊ ሶላቲ ሐታ እስተስቀልቱ እስኪከብደኝ ድረስ በሶላት ውስጥ እያለሁኝ በዛው ፈኢዛ አነ ቢረቢ እኔም የዛኔ ጌታዬን አምላኬን አላህ ሱብሓነሁ ወተዓላን አየሁ ተባረከ ወተዓላ ፊ አሕሰኒ ሱራ እጅግ በጣም በሚያምር ቅርጽ አየሁት ብለው ነቢያችን ሰለላሁ ዐለይሂ ወሰለም ተናገሩ። ፈቃለ ያ ሙሐመድ ሆይ ቁልቱ ለበይከ ረቢ አቤቱ ጌታዬ ሆይ ብለው ነቢያችን ሰለላሁ ዐለይሂ ወሰለም መለሱ። ቃለ ፊማ የኽተሲሙ አልመላኡ አልአዕላ የላይኛው ዓለም ፍጥረቶች ስለምንድን ነው የሚከራከሩት? ያ ማለት ስለ መላእክቶች ነው። ቁልቱ ላ አድሪ እኔ አላውቅም አልኩኝ። ቃለሃ ሰላሰን ሶስት ጊዜ አላት። ቃለ ፈረአይቱሁ እኔም አየሁት ወضዐ ከፈሁ እጁን ወይም መዳፉን ሲያደርግ ሲያስቀምጥ በይነ ከቲፈየ በትከሻዎቼ መካከል ሲያስቀምጥ አየሁኝ። ያ ማለት ትከሻዬ ላይ አይልም ቶች አላረን በዚያ መካከል ሲያደርግ አየሁኝ። ሐታ ወጀድቱ በርደ አናሚሊሂ በይነ ሰድየይ ፈተጀላ ሊ ኩለ ሸይእ የዛኔ ነቢያችን ሰለላሁ ዐለይሂ ወሰለም በደረቴ መካከል ያንን ባደረገን ጊዜ ከቅዝቃዜ የተነሳ ያንን እስከማገኝ ድረስ አሉ። የዛኔም ሁሉ ነገር ተገለጠልኝ። ፈተጀላ ሊ ኩለ ሸይእ ሁሉ ነገር ለኔ ተገለጠልኝ። ወዐረፍቱ አወቅኩኝ። ፈቃል ያ ሙሐመድ ሆይ ለበይከ ረቢ ወሰዕደይክ እያሉ ነቢያችን ሰለላሁ ዐለይሂ ወሰለም የዛኔ መለሱለት። ከዛ የሚጠይቃቸውን ሁሉ ይመልሳሉ ማለት ነው። ሁሉ ነገር ገለጠልኝ። እዚህ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላን አይተዋል ወይስ አላዩም የሚለውን በዚህ ጉዳይ ላይ ነው። ነቢያችን ሰለላሁ ዐለይሂ ወሰለም
በትከሻዎች መካከል ይህን ነገር አደረገ ወይም በደረቶች መካከል አደረገ መዳፉን ይላል እንጂ ደረቴ ላይ ያስቀመጠ ወይም ትከሻዬ ላይ ያስቀመጠ የሚል ቃል የለም። ቢኖርም ችግር የለውም። አሁን እዚህ እየተነገረ ያለው ምንድነው? አላህ ሱብሓነሁ ወተዓላ ስለማየት በሚለው በሰሃቦች መካከል ሁለት ሐሳብ አለ። ነብያችን ሰለላሁ ዐለይሂ ወሰለም አላህን አይተዋል ወይ? በመጀመሪያ አላህ ይታያል አይታይም? ስለምን ማየት ነው? በቀጥታ ስለማየት ነው እየጠየኩኝ ያለሁት። በቀጥታ አላህ ይታያል አይታይም? አሁን ምድር ላይ ማንም የማየት አቅም ያለው የለም አይደለ? ሙሳ አይቷል አላየም? ሙሳ በፍጹም አላየም። አላህን ለማየት ጠይቆ እንደማየ ነግሮታል። ቃለ ለን ተራኒ አሁን አታየኝም ብሎታል። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም አይተዋል ወይ አላህን? በፍጹም አላዩም። አያችሁ፣ አላዩም አላህን። በምን? በቀጥታ ረእየል ዐይን የዐይን እይታ ቀጥታ እይታ አላዩም። አላህ ስብሐነሁ ወተዓላን አይተሃል ወይ ተብሎ ሲጠየቁ ሰባቱን ሰማይ አድርገው እንደመጡ ሀል ረአይተ ረበከ ያ ሙሐመድ አሏቸው። ሙሐመድ ሆይ ጌታህን አይተሃል ወይ አሏቸው። አና አራሁ እንዴት ላየው እችላለሁ ነው ያሉት። አያችሁ አይደለ? ስለዚህ አላዩ። ታዲያ አላህ ስብሐነሁ ወተዓላን አይቷል ብሎ አብዱላህ ብን አባስ ተናግሯል። አብዱላህ ብን አባስ ምን አለ? ነብዩ ሰለላሁ ዐለይሂ ወሰለም አላህን አይተዋል አለ። እናታችን አይሻ ምን አለች? መን ሐደተኩም ቢአነ ሙሐመድን ቀድ ረአ ረበሁ ፈቀድ ከዘበ ወፍተራ አለች። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላህን አይተዋል ብሎ የተናገረ ሰው በእርግጥም ዋሽቷቸዋል አለች። የተጋጨ ይመስላል። አብዱላህ ብን አባስ ምን አለ? አይተዋል ነቢ ሰለላሁ ዐለይሂ ወሰለም አላህን አለ። እርሷ ምን አለች? አይ አይተዋል ያላችሁ ዋሽቷል አለች። አብዱላህ ብን አባስ ረአ ረበሁ ቢፉአዲሂ ነው ያለው። ነቢ ሰለላሁ ዐለይሂ ወሰለም አላህን አይተዋል በልባቸው፣ ያ ማለት በህልማቸው ማየቱን መግለጹ ነው። ይህን ሐዲስ ማለት ነው። አለቀ፣ ሌላ አይደለም። በህልማቸው ነቢያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላን አይተዋል ወይ? አዎ አይተዋል። በገሃድ በአይን እይታ ቆመው እንደዚህ አይተውታል ወይ? ላ ይሄን አላዩትም። እናታችን አይሻ አይተዋል ብሎ የነገራቸው ያለችው ስለ አይን እይታ እያወራች ነው። በአይን እይታ አብዱላህ ብን አባስም አይተውታል ብሎ አያምንም በፍጹም። ታላ አይደለ? እየተናገረ ያለው ስለ ልብ እይታ ምንም ስለ ህልም ነው። በህልማቸው ነቢያችን ሰለላሁ ዐለይሂ ወሰለም ሶላት እየሰገድኩኝ እያለሁኝ እንቅልፍን ጣለባቸው። በዚያው ልክ በህልማቸው አላህ ሱብሓነሁ ወተዓላ ተገለጠላቸው፣ አዩት። ስለዚያ ነው ወታ መርሐባ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እንዴት ናችሁ? ሁሉ ሰላም አላህ አልሐምዱሊላህ። ብዙ ጥያቄ ነበረኝ፣ አጠር አድርጌ ላውራው። እንትና የምኖረው እኔ አሜሪካን የምኖረው እና እከታተለዋለሁ ፕሮግራምክን። ጁሙዓ ሶላት ከዚህ ስንሰግድ 3 ነው የሚሰገድ። እሱ በኢስላም እንዴት ይታያል? ግልጽ ነው ጥያቄው? በአንድ ቀን የተለያየ ጁሙዓ የለም በእርግጥ። ነገር ግን አሁን እዚህ ምክንያት አላቸው እነዚህ ሰዎች። መስጂዱ ሙሉ ከሆነ የሚሰግዱበት ቦታ ከሌለ ማድረግ ያለባቸው እነዚህ ሰዎች ቦታ ካለ ውጭ ላይ ሶፍ ሰርተው መስገድ ነው ያለባቸው በአንድ ኢማም አለቀ። ነገር ግን ያንን መንግስት የማይፈቅድላቸው እስከሆነ መስገጃ ቦታ የላቸውም እነዚህ ሰዎች። የሆነ ጀማዓ ሰግዶ ያኛው ተተክቶ እንደገና ካልሰገደ አይሆንም። ታቻለ እንደዚህ አይነት ተጨባጭ ላይ ሆናችሁ ከሆነ ችግር የለውም። እሺ ጁሙዓ ሌላ ጁሙዓ ተሰገደ ተብሎ የሚገለጽበት አይደለም። ያን መስጂድ እንደገና ለሌላ ሰዎች ለጀማዓ ቢጠቀሙበት ዑዝር ካላቸው አሳማኝ የሆነ ምክንያት ካላቸው እነዛን ልጆች ያልሰገዱ መተው ቢሰግዱ ችግር የለውም። ኸይር መርሐባ ጀዛኩሙላህ ኸይር። እናመሰግናለን። አላህ ይጨምርልን። ጀነት እንገባለን ብላችሁ ታስባላችሁ ወይ ይላል ልዑል። አናስብም። ጀነት እንገባለን ብለን አናስብም። እርግጠኛ ነን እንጂ የማስብ ነው። ጀነት እንገባለን ብለን አናስብም። እኛ ሙስሊሞች አላህ ቃል በቃል ኢነ الذين آمنوا وعملوا الصالحات لهم جنات النعيم ነው ያለው። እነዚያ በእኔ አምነው መልካምን የሰሩ ገነትን ይገባሉ ብለው ተነግሮኝ እኔ አስባለሁ እንጂ አልገባም አይደለም። እንደምንገባ ነው የነገረኝ። አልገባም ማለት እሺ አንድ ጥያቄ ነበር። እሺ ጥያቄ ምንድን ነው? ኦኬ ለምሳሌ እንትን አሁን አላህ ወይም እንትን አላህ ብላችሁ ለምሳሌ አንዳንድ ክፍሎችን ስናይ የሆነ ግማሽ እጅ ወይም
አንድ እግር ብቻ ያለውን ያሳያሉ። ለምሳሌ ግማሽ ምን የሆነ ጥቁር ነገር ሰው የማይመስል አላህ ነው ብሎ የሆነ አንዳንድ ፒክቸሮችን ሲናይ እሱ ምንድነው? ለምሳሌ የቱ እስኪ አውጣና ሳይን እስኪ ትልቁ ላይ አድርጉት። አንድ አድሜኖች በል አሁን ፒክቸሩ እኔ ጋር የለም። ፒክቸሩ ና ትልቁ የሆነ ጥቁር አለ እኮ አላህ ተብሎ ለምሳሌ የሆነ ፒክቸሮች ብዙ ጊዜ እናያለን። ይሄው አላህ ነው ግን ሶስት እግር ይጃለው። እሺ በቃ አሁን ማውጣት የማትችል ከሆነ አላስረዳም። ተጠየቀው ስለቆነ ለምሳሌ እሺ ኦኬ ታዲያ እሱ አላህ ከሆነ ሰውን እንደማልካ ተረጋጋሽ። እሱ አላህ ሰውን እንደማልካችን እንደምሳሌያችን እንፍጠር ያለው እሱ እኮ እጁ ሙሉ አይደለም። እንዴት ነው እናንተ ሙሉ እጅ ያላችሁ? ቆይ አንዴ ስነ ስርዓት ጠይቅ። አንተ ወንድ ልጅ እያመለክ ያሰፍራል እንዲህ አይነት ጥያቄ አንዴ አዳምጥሽ። አይደለም ወንድ ልጅ እናንተ እኮ ድንጋይ ታመልካላችሁ። ወንድ ልጅ እኮ አይደለም ችግር አለ። ትልቁ ላይ ነህ። በቃ ክፈትና ድንጋይ ነው የምታመልኩት። ያው ብለህ አሳየን። አይ ማስረጃ አውጣ። ኦኬ ሳያል ቡኻሪ ለምን አወረዳችሁት? እያወራ ነው ከሆነ ማንንም አታወርደዋል። ሚኖች ምን ናቸው ነው? ያው ይሄ ልጅ የሰማውን ነው ገብታችኋል። ይዞ የመጣው በዘማን ማስረዳት ነው ያለብን። ለምን ታወርዳላችሁ? እሺ የነገራቸው ነው። ዛሬ ይሳደባሉ አይደል? ዛሬ ይሄንን ስድባቸውን ስህተት እንደሆነ አስረድተናቸው ይወርዳሉ። ነገ ደግሞ ጥሩ ጥያቄ ይዘው ይመጣሉ፣ የሚጠቅማቸውን ጥያቄ። ከዚህ ያንን ይዘው ይሄዳሉ። ከዛ ቀስ በቀስ እነዚህ ሰዎች ወደ እውነት የሚመጡት በዚህ መልኩ ነው። እሺ ይሄ ነው። ይኸውልህ ትልልቆች ናቸው። እሺ ክርስቲያኖች ወላሂ አንድ ነገር እንነጋገር፣ እንደ ሀገር ልጅ ማለት ነው። ትልልቆች ናቸው። እንደ ትልቅ ሰው አውሩ። በእስልምና ላይ እንዲህ አይነት ጥያቄ ሰምቼ እንዲህ አይነት ነገር ሰምቼ ነበር፣ ይሄ እውነት ነው ወይ ብላችሁ ጠይቁ። ችግር የለውም እንመልስላችኋለን። አላህ እንደዚህ ነው፣ እንትና እንደዚህ ነው፣ እናንተ ሙስሊሞች እንደዚህ ነው የምታመልኩት፣ እንዲህ ሲባል ሰምቻለሁ፣ ይሄ እውነት ነው ወይ ማስረጃ ከያዛችሁ ያው ክፈቱና ትልቁ ላይ አድርጋችሁ አሳዩ ብለን ለምሳሌ እኛ ወንድ ልጅ የምናመልከው አንተ ድንጋይን ታመልካላችሁ። መረጃ ሳያል ቡኻሪ 4376 ወንድ ልጅ እንደምታመልክ አምናሃል አይደል? መጀመሪያ ዳግዬ አው እሱ ይሁን ችግር የለም ግን እናንተም ድንጋይ ታመልካላችሁ ታምናላችሁ አይደል? አይሽ ስለዚህ አሳይ ዘና ያለች ችግር የለውም። ድንጋይ አሁን ወንድ ልጅ እንደምናመልክ አምኛለሁኝ ብሏል። ወንድ ልጅ ያመልካል። አሁን ደግሞ ድንጋይ እንደምናመልክ ኢየሱስ ክርስቶስን እናመልካለን። እናንተ ደግሞ ድንጋይ ታመልካላችሁ። ኢየሱስ ክርስቶስ ወንድ ልጅ ነው አይደለ? ነው ወንድ አይደለም? አው ወንድ ልጅ ነው። አው ስለዚህ ኢየሱስ ክርስቶስ ነው ወንድ። ትንሽ ሰው አይሻልም? ከድንጋይ ሰው አይሻልም? ሁለቱም አይሻልም። ሰው ይሻላል። አትሊስት ሰው ይሻላል ከድንጋይ። ይኸውልህ ይሻላል የሚባለው ከአምላክ ጋር ስናነጻጽራቸው ከአምላክ ጋር የማይነጻጸር ሁለቱም ፍጡር ናቸው። ሁለቱም ማምለክ የለብንም። ገብቶሃል አይደለ? ድንጋይና ሰው እንዴት ፍጡር ሆናል? ለምሳሌ ድንጋይም ፍጡር ነው፣ ሰውም ፍጡር ነው። እግዚአብሔርን ሰውን በአምሳሉ ፈጠረ ይላል። ሰው ፍጡር ነው አይደለም? ሰው ፍጡር ነው። ግን እኛ የምናመልከው ሰውን ሳይሆን ኢየሱስ ክርስቶስን ከድንግል ማርያም የተወለደው ያ ሰው አምላክ የሆነውን ኢየሱስ ክርስቶስን እኛ እናመልካለን። እናንተ ግን ድንጋይን ታመልካላችሁ። ወደ እሱ እንመጣለን። እሺ ያ የምታመልከው ሰው ነው አይደለም? ሰውና በሰውነቱ ያው ሰው ሆኖ እኛን ለማዳን ሰው ሆኗል። ግን አምላክ ነው ትክክለኛው ማንነቱ። የቱ ጋር ነው ደስ የሚለው? አው ለምሳሌ የእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል ፈለጋ እኛን ለማዳን ሰው ሆኖ ወደ ምድር መጣ። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እንደዚህ ይላል። አይደለም ስለ አምላክነቱ ነው እየጠየቅኩኝ ያለሁት። ሰው ሆኖ መምጣቱንማ እያየሁት ነው። ማስረጃ ያስፈልገው። ራሱን ተናግሯል። በእርግጥ እኔ ሰው ነኝ ብሏል። አምላክነት እንዴት ነው ያገኘው? ሰው ብቻ ሳይሆን ያው አምላክነቱም አለው። አያሽ ሰውም ነው አምላክም ነው ኢየሱስ የሚለው ጥቅስ የቱ ጋር ነው ያለው? አው ስለዚህ ሰው ብቻ ነው ያው ኢየሱስ ክርስቶስ አምላክም ነው። ግን እናንተ ድንጋይን ታመልካላችሁ። አው ስለዚህ ያው ቦታውን ማሳየት ትችላለህ። ኢየሱስ ክርስቶስ ሰው ብቻ ሳይሆን እኔ ሰው ነኝ ብሎ ተናግሯል። ኢየሱስ ክርስቶስ አምላክ እንዳለው ተናግሯል። አምላክ ያለው አስቀምጦ መጀመሪያ ከየት መጣ? ሰውነቱ ከየት መጣ? መጀመሪያ የት ስለነበረ ነው ሰው ነኝ ያለው? ከድንግል ማርያም ማህፀን ነው ያመጣው።
አይደለም ዮሐንስ ወንጌል 16:28 ላይ ከአብ ወጥቼ ወደ ላይ መጥቼ ያለው ሲል መጀመሪያም ከአብ ዘንድ ስለነበረ ሰው ሆኖ እኛን ለማዳን ወደ ምድር መጣ። ከየት ነው የመጣው? ከማርያም ማህፀን ነው የመጣው። ማስረጃ ላይ እሱ አንድ ሆኖ ሳለ እንትን የአዳም መጣት ያው ለሁላችንም ሞት ስለነበረ እኛን ለማዳን ደግሞ ሰው ሆኖ ወደ ምድር መጣ። አንደኛ ቆሮንቶስ 15:21 ላይ ያው አንድ ሐሳብ አለ። እናንተ ግን ድንጋይ ለምን ታመልካላችሁ? ኢየሱስ ክርስቶስ አምላክ እንዳለው ተናግሯል። ዳጊ ኢየሱስ ክርስቶስ ራሱ ደግሞ አምላክ እንደሆነ መረጃ አለ። ለምሳሌ ኢየሱስ ክርስቶስ ራሱ አምላክ እንደሆነ ያልተጠየቀውን አታውራ እንጂ ቆይ ወደ እሱ እንመጣለን። ኢየሱስ ክርስቶስ አምላክ እንዳለው ተናግሯል አልተናገረም? ኦኬ አምላክ አለው። ለምሳሌ ኢየሱስ ክርስቶስ ራሱ አምላክ ነው። አምላክ አለው ግን አምላክም ነው እያለ ምን ትላላችሁ ሙስሊሞች? አምላክ አለው ግን አምላክም ነው መልሰው ነው። መጀመሪያ ያው መጣጡ ከአብ ዘንድ ስለወጣ ያው አምላክ በስጋ ወደ ምድር እኛን ለማዳን ሲመጣ አምላክ አለው። ግን ኢየሱስ ክርስቶስ ራሱ አምላክነት ስልጣን አለው። ያንተ አምላክ ለራሱም አምላክ አለው ማለት ነው አይደለ? ይኖር ራሱ ኦኬ ብሮር ራሱ እኛን ለማዳን በሰውነቱ መጥቷል አይደል? ስለማዳን አይደለም። ስለማዳን ግን ኢየሱስ ክርስቶስ እሺ፣ ስለማዳን እንዴ ኢየሱስ ክርስቶስ ለራሱ አዳኝ አለው አይደለ? አዳኝ ነው ብለህ ብታስብ ደግነት ደጋለም ደግማዊ አው ስለዚህ ያው ኢየሱስ ክርስቶስ አዳኝ ያስፈልገዋል አይደለ? አዳኝ ፈልጓል። እሱ ራሱ እኛ እንዲናል እኮ እንዴ ነው አዳኝ ይፈልጋል? በጭራሽ እሱ ለራሱ አዳኝ ይፈልጋል። ማስረጃ ላሳይህ። አድነኝ እያለ የሚለምነው አምላክ አለው እያለ እሱ ደግሞ እኛን እንዳዳነን ማስረጃ ላሳይህ። ረበፈጣን እንመጣለን ወደሱ። ወላሂ በራሱ ማዳን አይችልም። የማዳን ስልጣን ተሰጥቶ ወደሱ ራሱ እንመጣለን። ግን እኔ የምልህ እሱ ራሱ አዳኝ ይፈልጋል እያልኩህ ነው። አዳኝ ይፈልጋል አይፈልግም? አው በስጋ በመጣ ጊዜ አው አዳኝ ይፈልጋል ለራሱ በስጋ በመጣ ጊዜ አው ግን እሱ ደግሞ ሞቶ ደግሞ እኛን እንትን አዲኗል። ለምሳሌ ብዙ መረጃዎችን ማሳየት ይችላል። ስለዚህ ለራሱ አዳኝ ይፈልጋል አይደል? ኢየሱስ እሱን አመንክ ተቀበልክ። ኖ እሱ ቢፈልግ ራሱ ታረሱ ፈልጎ እኛ እንዳነን አይደል? ከዛላም ወጥ ከአዳም ሞት ቃል እናሳየሽ። ኢየሱስ ለራሱ አድነኝ እያለ የሚለምነው አምላክ እንዳለው ላሳያውን በማስረጃ ነው አይደለም? እሱ ሊያቃል ነው። ለምን እንደሚታሳየኝ በምድር በነበረ ሰዓት አዎ እሱ እንደዚህ ብሏል። ግን እሱንም ሲሎ ያው እኛን ደግሞ ወይ ዘላለም ህይወትን ሰጥቷል። አሁን ደግሞ ላሳየሽ። አሁን እሱ አዳኝ እንዳለው ለራሱ ለኢየሱስ ክርስቶስ አልፈልግም እኔ እሱ ደግሞ እኛን እንዳዳነን ያው አንተ ራስህ መጀመሪያ አሳይ። እሺ ለምሳሌ አንደኛ ቆሮንቶስ አንተ እንዳዳነህ ደግሞ ልመጣ ነው። ኧረ በፈጣሪ ተረጋጋ። መጀመሪያ ለራሱ አዳኝ ያስፈልገዋል ወይ ኢየሱስ ክርስቶስ አዳኝ ያስፈልገዋል? አንደኛ ዝጋ አው በስጋ በመጣሳት አንዴ ላውራ ድል ስጠኝ። አንድ ደቂቃ ላውራ። በስጋ በመጣሳት አው አድነኝ ብሎ ግን እሱ ደግሞ ያን ሁሉ አልፎ እኛን ለማዳን ደግሞ ማብቴ ሆኗል። አሁን ደግሞ ስለሱ እናወራለን። ኢየሱስ ክርስቶስ በመጀመሪያ አዳኝ ይፈልጋል። አዳኝ የሚፈልግ አካል ሌሎችን በራሱ ያድናል ማለት ዘበት ማታስብ። አሁን እንዴት ነው የሚያደርገው? እሱ በራሱ ኦኬ እሱ በራሱ ምን ማድረግ አይችልም ነው? አንድ ድስ ያው ነው ማለት እሱ በራሱ ምን ማድረግ አይችልም ነው? አይችልም። አሁን አንድ አዳምጥ ማስረጃ እስቲ። እሱ ምን ማድረግ አይችልም? አዎ እሱ ከራሱ አንዳች ማድረግ አይችልም። ማግመት ነው። ኦኬ ዮሐንስ ወንጌል 5:21 ላይ አብ ሕይወትን እንደሚሰጥ እንዲሁ ደግሞ ወልድም ሕይወትን ይሰጣል፣ ለሚወዳቸው ሕይወትን ይሰጣል። ወደሱ እንመጣለን። እንኳን ከራሱ ምንም ማድረግ እንደማይችል ቃል በቃል የተናገረበትን ማስረጃ ልስጥህ። ከራሱ እኮ ነው አብ ሕይወትን እንደሚሰጥ እንዲሁ ወልድም ደግሞ ለሚወዳቸው ሕይወትን ይሰጣል። እሱ የሆነ ሐሳብ ጨርስና ወደ ቀጣይ ሐሳብ ትሄዳለህ። አሁን ወደ ሕይወት ደግሞ ሄድኩ፣ ወደዛ እንሄዳለን። አሁን ተረጋጋ። ኢየሱስ አንተ እኮ ነው ከራሱ ምንም ማድረግ አይችልም የሚያልከው አንተ ነው እኮ ከራሱ ምንም ማድረግ አይችልም ያልኩት ኢየሱስ ነው ራሱ የተናገረው። እኔ ከራሴ አንዳች ማድረግ አልችልም ብሏል። ኢብራሂም ለጊዜ ያወጣለት አሁን የታደርግ እሺ፣ አዳም በማስረጃ እያሳየን እንዴ ኢብራሂም አለ። ኦኬ ለምንድን ነው ማስረጃ የምታሳየኝ?
ያለ ማስረጃ ላይ ማውራት አልወድም። እውነት እኔ ከራሴ አንዳች አልናገርም። ኦኬ ስላ እንዳነበብኩ እናገራለሁ። ንግግሬ በማስረጃ እንጂ አልናገርም። ማሩ ግን በመርቴ እስከ መጽሐፍ ቅዱስ ኖ እሱ ደግሞ እሱ ለሱ የራሱ እንዳለው ደግሞ እኔ ሊያሳያ አሽቋንዴ ከራሱ ምንም ማድረግ እንደማይችል አቀው እንደሌለው ራሱ የተናገረበትን ላሳያ። እሺ ኖ እሱን አልፈልግም። እኔ እሱ የራሱ ያው አብ ህይወትን እንደሚሰጥ ወልድም ህይወትን እንደሚሰጥ ያው መጀመሪያ እሱን አሳየኝ። አንተ የራስህን ሐሳብ ብቻ ነው እንደምታሳየኝ። አትረብሽ። ማስረጃ አታሳዩኝ አልፈልግም። ምን ክርስቲያን መጣረም ኖ አይደለም። አንተን ሐሳብ ብቻ ነው ማስረጃ የምታሳየኝ። ወደ አንተ ሐሳብ አሁን ይሄዳለሁ ብሎ ወደሚለው በቀጥታ አሁን ይሄዳለሁ። ኦኬ መጀመሪያ እኔ ኮትስ ወንድ ልጅ ታማልካላችሁ አልክ። እናንተ ድንጋይ ታማልካላችሁ እንትን ታማልካላችሁ አልኩ። እሱስ ለክላውን ተረጋጋሽ። ስራሱ ምናለ አንብበው እስኪ ቁጥር 30 ምን ይላል? ኖ አይደለም እዚህ አልፈልግም። መጀመሪያ እናንተ ወንድ ልጅ ታማልካላችሁ ብላል። እሱን እኛ እናማልካለን፣ እናንተ ደግሞ ድንጋይ ታማልካላችሁ። ለሱ ማስረጃ ሰጥቻለሁ። ላሳየው አንዴ እሱም ወጣ የሆነ ነገር ይዞ ማውራት አይችልም እኮ ብዙ ረሳስ አነሳ። ስለመዳን ራሱ እርሱ አዳነን በማለት አደንቁረውናል። ግን የሚገርማችሁ በራሱ ማዳን አልቻለም። ኢየሱስ ክርስቶስ መድኃኒት አደረገው ይላል። አምላኩ ነው መድኃኒት አድርጎ የላከው ለእስራኤል ሰዎች አውጣላቸዋል። እግዚአብሔር ለእስራኤል ሰው መድኃኒት አደረገው እያለ የተናገረበትን አምላክ ነው መድኃኒት ያደረገው። መድኃኒት ባያደርገው ኑሮ ያው ላይ ታያቸዋል። ከዚህም ሰው ዘር እግዚአብሔር እንደተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣ ይላል። መድኃኒት አድርጎ የላከው አምላኩ ነው። እና ምን ይላል እዚህ ጋር? ይህን እግዚአብሔር ለእስራኤል ንስሐ የኃጢአትን ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው። አምላኩ ነው እንዲያድን አቅም የሰጠው ስልጣን የሰጠው። በራሱ ማዳን አይችልም። የሚድኑት በምንድን ነው ከተባለ ያንን አንዱን አምላክ ሲያመልኩ ጊዜ ሰዎች ክርስቶስን እንደ መልእክተኛ ሲቀበሉ፣ እንዳጠቃላይ የሚዳነው እርሱ በኢየሱስ ክርስቶስ አይደል? እሱ ማዳን እንትን የለው ማዳን ስልጣን ተሰጥቶ ነው። ህይወት እያለም ተናግሯል። ኢየሱስ ክርስቶስ ለራሱ ህይወት ተሰጥቶት ነው። አብ በራሱ ህይወት እንዳለው ሁሉ ለወልድም ህይወት የኖረው ዘንድ ሰጠው ይላል። ህይወትን ተቀብሎ ነው። እሺ ክርስቲያኖች ካላችሁ ግቡ አውሩ። ግብሮ ካለ በቃ ከተለ ያረፍ ይበል። እሺ አይሽ ኦኬ። እሺ ክርስቲያኖች ካላችሁ ክርስቲያኖች እስቲ ገባ ገባ በሉ እስቲ ያጀማ ያሲ ቅድም አንድ ልጅ ከታች ጽፎ ነበረ ላህ ምናምን ብሎ ሙንጋድ ምናምን ብሎ እስቲ ናግባ ከታች። በነገራችን ላይ ድንጋይ የሚመለከው በክርስትና ነው። ይሄንን አሳያችኋለሁ። ይሄው ታላቁ ድንጋይ በክርስትና ይመለካል። ታላቁ ድንጋይ በክርስትና ይመለካል። እሺ እንዴት እንደሆነ ስትገቡ አሳያችኋለሁ። እንደዚህ አይነት ጥያቄዎች ካላችሁ በክርስትና የሚመለከው ታላቁ ድንጋይ እንደውም እናንተ ጋር ያለው። እሺ ጥያቄ ያለው ሰው ካለ ክርስቲያን መግባት ይችላል። መወያየት የሚፈልግ የትኛውንም ነጥብ ይዞ የትኛውንም ማለት ነው። እሺ አስወጥታቸዋል አይደል? አንድ ቁጥር ጻፊ ብሮ አድሚኖች ካላቸው ያስገቡት። ስልኩን ትቼ ላይ ያድ ነው። አድሚኖች ካላቸው ይብሮን አስገቡት። ይብሮ ቀጥል። ያው ነው ያው
እሺ ክርስቲያኖች ካላችሁ እሺ ግቡ እስቲ አንድ አፍታ ገባ በሉና እስቲ የሚገባ ድፍረት ያለው ክርስቲያን ካለ ይግባ እስቲ። እኔ ደፋር ነኝ ክርስቲያን። እስቲ ገባ በሉ ክርስቲያኖች ካላችሁ። እሺ ኢየሱስ አምላክ ነው የምትሉ ግቡ። እሺ ስላሴ በክርስትና አለ የምትሉ ግቡ። እስቲ ገባ በሉ። እሱ ሚዩት ካረካው ምናልባት እንዳይዘጋግ ነው ድጋሚ። እሺ ኢየሱስ ጌታ ነው የምትሉ ግቡሽ። ጌታ ነው የምትሉ ኢየሱስ ጌታም አይደለም አምላክም አይደለም። በጣም እናዝናለን። እሺ ልጇ ነው አምላኳ የሚለውን አስገቡት። ኧረ አስገቡ ሰው ሀና ምናምን የሚሉ ትሩዝ ምናምን አስገቧቸው። አሉ ገባ በሉ። የዘላለም ጌታ ነው ኢየሱስ። ጌታ አይደለም ይቅርታ፣ የባህር ጌታ አይደለም ኢየሱስ። ጌትነቱ የተገኘ ነው፣ በመገኘት የተገኘ ጌትነት ነው። ኦኬ ልጇ ነው አምላኳ። እንዴት ነህ? ሰላም ብዬሽ ነው። ደህና ነህ? ይሰማል? ሰላም ናችሁ? አልሐምዱሊላህ አለን። አይሰማም? ይሰማል።